አጋጣሚ የሆነ ጊዜ አንድ ጓደኛዬ አንድ ክለብ ከቨር እንዳደረግለት ጠራኝና አንድ ማታ ሰራው ሸፈትኩ በቃ መጀመሪያ ሽኩቻውን የሚፈጥረው ምናልባት የማይመለከተው ሰው ከሩቅ ተጠርቶ የመጣው ሰው የራሱን ፐርሰናል ፊሊንግ ለማንጸባረቅ እንደሱ አይነት ችግሮች ይፈጥራል። ወላጆች የሴት ቤት ሙዚቃ በዛ የወንድ ቤት ሙዚቃ በዛ ብለው ወላጆች የተጣሉባቸው ሰርጎች አሉ። እውነት ነው እኮ ነው በቃ የቀድሞ እንትን የነበረች ይሄንን አሰምተህ ለሆነ ሰከንድ ያዘግሽ ሰርጓ ተጠራ። ሁለተኛም ሲመጣ አክቹሊ እንደው እንደዚህ አይነት ድፍረት ሰው እንዴት ሊያገኝ ይችላል በሰው ሰርግ ላይ? በሌላ በመስተንግዶ ባለሙያዎች ጽፎ ላከ ይህን ዘፈን ለ10 ሰከንድ ቢሆን እንደዚህ ወጥከው ይሄን ያህል ብር እኔ ባይዘው ሙሽሮቹን መርጠውት ማለስማማበት ዘፈን አለ። በተለይ ቤተሰብና ጓደኛ አንተ ሰርግ ላይ የሚያሳየው ፍቅር ሰርጉ ላይ ያለው ደስታ አንድን ሰርግ በጣም ትልቅ ቆንጆ የማይረሳ እንዲሆን ያደርገዋል። እንደ ዲጄ በጣም ደማቅ የሚሆነው የሚወደዱ ሙሽሮች ሰው የሚወዳቸው ሙሽሮች እኔ ዲጄ ስሰራ መድረክ ላይ ፐርፎርማንስን እዛው ነው ሴል አድርጌ የምወጣው። አንድ ጥሩ ነገሩ እሱ ነው። ሶሻል ሚዲያ ላይ ሁሉም ኮምፒት ያደርጋል። ሶሻል ሚዲያ ላይ አፕሎድ የሚደረጉት ነገሮች የተሻለ የሚባሉ ናቸው። ሰርግ አሁን ላይ በጣም ኮምፒቴሽን ሆኗል። በጣም ዘመናዊ ሆኗል። ሀገር የሚታዩት ነገሮች ሁላ እኛ ሀገር አፕላይ እንዲደረጉ አዲና ሚዲያ ላይ ይሄንን ፕሮግራም እየተከታተላችሁ ከሆነ ማንኛውም እነሱን የሚመለከት ፕሮግራም ካለ አፕሮሚስ አንተ ያዘዝከውን ለመስራት ደማቅ የመሆን ፕሮባቢሊቲ አለው። ሰላም፣ አብነት ተዋበ ነኝ። በአዲና ሚዲያ የተለያዩ ርዕሰ ጉዳዮችን እያነሳን የተለያዩ እንግዶችን ጋብዘን ቆይታ የምናደርግበት ልዩ ፕሮግራም ሊጀምር ነው። አዲና ሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁ እንድትቆዩ ግብዣችን ነው። አዲና ሚዲያ አሁን ከረንትሊ የምንሰጠው ዲጄ ኤቢ ዲኮር የዲጄ አገልግሎትና የዲኮር አገልግሎት እንደ ሲስተር ካምፓኒ ደግሞ ቡዜ ፊልምስ አለ። ፎቶ ቪዲዮ ብዙ ጊዜ ሰርጎች ላይ ከአንድ ወር በፊት ነው እንደ ዲጄ በጣም ደማቅ የሚሆነው የሚወደዱ ሙሽሮች ሰው የሚወዳቸው ሙሽሮች የሚታደስ ዕቃ አድሰን አብዴት አድርገን ሙሽሮቻችንን በጉጉት እየጠበቅን በጣም አሪፍ ያው ሙሽሮች መጀመሪያ ዲጄ ዲኮር ሌሎች ቬንደሮች ጋር ከመምጣታቸው በፊት ያው ትልቁ ነገር ዋናው ነገር ቀናቸውን መወሰን ነው። ሙሽሮቹ ቀን ከወሰኑ በኋላ የቦታ መረጣ የአዳራሽ የሆቴል ወይ ደግሞ ሰርግ የሚዘጋጅበት ቦታ ድንኳንም ቤትም ሊሆን ይችላል። እሱን መወሰን አለባቸው። የሆነ ክሊየንት ጋር እኔ ጋር ዲጄ ጋር ሲመጡ ቀኑ መቼ ነው ቦታው የት ነው የምላቸው። ሌላውም ጋር ሲሄዱ እንደዛ ስለሚባሉ ሁለቱ ነገሮች መጀመሪያ ይወስኑና ከዛ እንደሚፈልጉት በቅደም ተከተል ወደ ቬንደሮች ይሄዳሉ ማለት ነው። ስለዚህ በጀት ማስተካከል በምን አይነት በጀት ነው የምንደግሰው? በጣም ከፍተኛ አለ፣ ኢንተርሚዲየት፣ ማዕከለኛ አለ፣ ዝቅተኛ አለ። እሱን ይወስናሉ፣ ቀን ይመርጣሉ፣ ቦታ ይወስናሉ፣ እኛ ጋር ይመጣሉ፣ ይስተናገዳሉ። የዲጄነት ስራው የተጀመረው ያው ሙዚቃ ከመውደድ ነው። ልጅ ሆኜ ተማሪ ሆኜ ሙዚቃ አዳምጥ ነበረ። ከማዳመጥም ባለፈው ወድ ነበረ። ጎበዝ ተማሪ ነበረ፣ ግን ሙዚቃ በጣም ወድ ነበረ። ከዛ የሙዚቃ መውደዴ ለጓደኞቼ ኮሌክሽን መስራት፣ ለጓደኞቼ ዘፈን መምረጥ፣ ለጓደኞቼ ትንንሽ በርዝዴይ ፕሮግራሞች ሲኖሩ እኔ እንደ ዲጄ ሆኜ ፐርፎርም ማድረግ፣ ከዛ እንደሱ አይነት ነገሮችን እየሰራው ኤፍኤም አዲስ 97.1 ኢንስፓይሬሽን ሆነ። እዛ ላይ ዲጄዎች መጡ። ዲጄ ሬዲዮ ላይ መግባት ይችላል እንደ የሚል ጥያቄ ተፈጠረ። እነሱ ነገሮች በደንብ ስራው ላይ ትኩረት እንዳደርግ አደረገና እንዳጋጣሚ የሆነ ጊዜ አንድ ጓደኛዬ አንድ ክለብ ከቨር እንዳደረግለት ባር ከቨር እንዳደረግለት ጠራኝና አንድ ማታ ሰራው በቃ እንዳጋጣሚ ተወደደ ስራዬና ሸፈትኩ በቃ። ለመጀመሪያ ጊዜ ምናልባት ሰርግ ትልቅ ሰርግ ሄድኩት ከዲጄ ሳሚ ጋር ረዳት ሆኜ ሄጄ በጣም እሱ ኢንስፓየር አድርጎኝ ነበረ። የእሱ ክሊየንቶች ናቸው እነሱ ሙሽሮችን ፐርሰናሊ አላቃቸውም። ከዛ በኋላ ግን ሾመች ክትፎ ቤት አንድ 50-60 ሰው የተገኘበት ለእኔ ግን አሁን ላይ እንደ 5000 እንደ 6000 ሰው ለመጀመሪያ ጊዜ ሙሉ ዕቃ ይዤ ሄጄ የሰራሁት እዛ ነው። ሼፍ መላኩ ይባላል ሙሽራው፣ ባለቤቱን አላስታውሳትም። ስለዚህ መጀመሪያ መድረኬ እሱ ነው። በጣም ትልቅ ነገር እውነቱን ለመናገር የዛኔ አንድን ዲጄ አምኖ የሰርግ ዲጄ ሙሉ ሰርጌን ስራልኝ ብሎ ኃላፊነት መስጠት ሰቤግ ዲለኛ እና እነሱ የዛኔ ምናልባት ባያስጀምሩ ይኖረው እኔም ድፍረቱ ላይ ኖረኝ ይችል ነበረ። ቆንጆ ስራ ሰራን የዛኔ ተመሰጋገንን። ከዛ በእነሱም በኩል በሌላም ሰው በኩል ኦፊሻሊ ስራውን ጀመርኩ ማለት ነው የሰርግ። በዚህ አጋጣሚ ለምን ቃል አንገባም? እነሱ ካሉና መጥተው ካናገሩን ዲጄ ኤቢ እና ዲኮር አኒቨርሰሪያቸውን በልዩ ሁኔታ በጣም ለማመስገን ያህል
አዲና ሚዲያ ላይ ይሄንን ፕሮግራም እየተከታተላችሁ ከሆነ ምናልባት ሼፍ መላኩን እንኳን ከሰርጉም በኋላ በስራ አጋጣሚ ተገናኝተናል። ስለዚህ ማንኛውም ፕሮግራም አክቹዋሊ አኒቨርሰሪ ሳይሆን ማንኛውም እነሱን የሚመለከት ፕሮግራም ካለ ፕሮሚስ አንተ ያዘዝከውን ለመስራት እኔ እንደ ዲጄ ወይም እንደ ዲኮር ባለሙያ የምመክረው ኦፍኮርስ ሰርግ አሁን ላይ በጣም ኮምፒቴሽን ሆኗል፣ በጣም ዘመናዊ ሆኗል። ውጭ ሀገር የሚታዩት ነገሮች ሁላ እኛ ሀገር አፕላይ እንዲደረጉ ይፈልጋል። ስለዚህ ሰው አክቹዋሊ የሚያየውን ነገር ሁላ ላያገኝ ይችላል። የሚያየውን ነገር ደግሞ ማግኘት የሚፈልግ ከሆነ ቅድም እንዳልኩ አንደኛ በጀት ዋይዝ ሬዲ መሆን መቻል አለበት። ሁለተኛ የቦታ መረጣ ላይ ጥንቃቄ ማድረግ አለበት። ከዛ የባለሙያ መረጣ ላይ ባለሙያ ስትመርጥ አንደኛ በራስ ዙሪያ ያሉ ሰዎች፣ ሚዜዎች፣ እህቶች፣ ወንድሞች የነሱን ስራ የሰራ ባለሙያ ብትመርጥ የበለጠ ታማኝነቱ ወይም ደግሞ ፕሩቭ የሆነ ነገር ነው። ወይም ደግሞ ማውስ ቱ ማዝ ኢንፎርሜሽን ገሌ እንዲጎበዝ ነው የገሌ ሰርግ ላይ። ሌላው ደግሞ አሁን ለምሳሌ እኔ ዲጄ ስሰራ መድረክ ላይ ፐርፎርማንስን እዛው ነው ሴል አድርጌ የምወጣው። አንድ ጥሩ ነገሩ እሱ ነው። ችሎታዬን እዛው ነው አሳይቼ የምወጣው። አንድ ጥሩ ነገር እሱ ነው። ዲኮርም ስትሰራ ውበቱን ጨርሰ እዛው አሳይተህ ስለምትወጣ እንደዚህ አይነት ኤቪደንሶችን ይዘው ቢመጡ። ሶሻል ሚዲያ ላይ ሁሉም ኮምፒት ያደርጋል። ሶሻል ሚዲያ ላይ አፕሎድ የሚደረጉት ነገሮች የተሻለ የሚባሉ ናቸው። ሶሻል ሚዲያን እንደ አንድ ግብዓት እንደመነሻ መጠቀም ነው። ግን በዙሪያ ያሉ መረጃዎችን ትሰበስባለህ። ከዛም ባለሙያን በጥንቃቄ ትመርጣለህ። ስለዚህ እንደዛ ከተደረገ ሰርግን ባሰብከው መልኩ ማሳካት ትችላለህ። ምናልባት መምረጥ ብቻ ሳይሆን እግዚአብሔር ይመስገን አሁን የኢንዱስትሪው ላይ የሰርግ ቢሮ ከፍቼ የሰርግ ስራ ከጀመርኩኝ ረዥም ጊዜ ነው። ኮንሲስተንሲ ያለኝ ኮንሲስተንሲ በጣም ጥሩ ነው። ስለዚህ ምንድነው አንደኛ በጣም ለስራዬ ቫሉ ይሰጣሉ። በጣም ስራዬን አከብራለሁ። እውነቱን ለመናገር በቃ ስራዬን ቤቴ ሰርቼ በአግባቡ ጊዜ ሰጥቼ ስራዬን አክብሬ ነው የምሰራው። እሱ ትልቅ ቫሉ አለው እንደ አንድ ባለሙያ። ከዛ በተጨማሪ ለሙያ ታማኝነት በጣም አስፈላጊ ነው። በተለይ ሰርግ በህይወት ዘመን አንድ የምታደርገው ነው፣ የሚደገም ነገር አይደለም። ሰርግ አይደገምም። ስለዚህ ያቺን የ3 ሰዓት የ4 ሰዓት ሞመንት በተቻለ መጠን በታማኝነት በገባኸው ቃል መሰረት በተከፈለህ መጠን መስራት መቻል አለብን። እንደሱ አደርጋለሁ ብዬ አስባለሁ። ቴክኒካሊ ግን እኔ እንደ ዲጄ ኤቢ የራሴ ዝግጅት፣ የራሴ ሚክሲንጎች፣ የራሴ ተቾች፣ የራሴ የሙዚቃ ምርጫዎች፣ የራሴ የመድረክ አመራር አለኝ። እነሱ ከሌላው ለየት ሊያደርገኝ ይችላል እና ከዛ የምጠቀምባቸው ማቴሪያል አፕዴት ማድረግ አለብህ። ሰው የሚፈልገውን በተቻለ መጠን አፕዴት ማድረግ አለብህ። ስራ እንዲመጣልህ በሰራኸው ስራ የሆነ ነገር አፕዴት ማድረግ አለብህ። እኛ ጋር በጣም ብዙ ጊዜ ብዙ ችግሮች የሉም። የመጨረሻው የደስታ ሰዓት ላይ አዳራሽ ውስጥ ስለሆነ የምንገናኘው። ምናልባት ከዲጂ ጋር በተያያዘ ችግር ከተባለ የዘፈን መረጣ ላይ ለምሳሌ የሙሽራው ቤተሰብ የሚመርጠው የዘፈን ብዛት ምርጫ፣ የሙሽሪት ቤተሰብ የሚመርጠው የዘፈን ብዛት ምርጫ ትንሽ ይጣረስና ወይ አንዱ አነሰ አንዱ በዛ ይባልና የተወሰኑ ሽኩቻዎች። መጀመሪያ ሽኩቻውን የሚፈጥረው ምናልባት የማይመለከተው ሰው ከሩቅ ተጠርቶ የመጣው ሰው የራሱን ፐርሰናል ፊሊንግ ለማንጸባረቅ እንደሱ አይነት ችግሮች ይፈጥራል። ከዛ ወላጆች የሴት ቤት ሙዚቃ በዛ የወንድ ቤት ሙዚቃ በዛ ብለው ወላጆች የተጣሉባቸው ሰርጎች አሉ። ሲያልፍ ሚዜዎች ከዛ ሙሽሪትና ሙሽራውን በሙዚቃ ምርጫ የተጣሉበት ሰርግ ገጥሞኝ ያውቃል። ሙሽራው መጥቶ በአንዱ በኩል ያለውን የባህል በዛ ብሎ ኢሚዲየትሊ እዛው ቆሞ ያስቀየረኝ ሰርግ አለ። ያው እንደዚህ አይነት ኢሞሽኖች ይኖራሉ። ስለዚህ እንደዚህ አይነት ኢሞሽኖች የደቂቃ የዛን ቀን የሰዓታት ናቸው። እኛ እንኳን ብንሳሳት ለነሱ ቀሪ ታሪካቸው ነገ ያይሹ ሌላ ነገር ይዞ እንዳይመጣ በተቻለ መጠን ወይ በሰው ቢልኩብን ወይ መጀመሪያ አሁን ላይ ኦሪየንቴሽኖች፣ ትሬኒንጎች፣ ቅድመ ዝግጅቶች አሉ እሱ ላይ ቢነግሩን ይሻላል እና እንደዚህ አይነት ናቸው የኛ ቻሌንጆች። ከሙዚቃ ምርጫ ጋር በተያያዘ ነው። እንደውም ለቀልዱ መስሎኝ ነበር መጀመሪያ ለሰርጓ ተጠራው። ኤክስ ነው መሰለኝ። ያው ብዙ ጊዜ ሙድ የሚያዝበትን ሶሻል ሚዲያ ላይ የሚነሳ ስለሆነ አሁን ብታወራው እውነት አይመስልም እና መጥቶ እንደዛ ሲለኝ እኔም ያው ስቄ እንደቀልድ ዝም ብዬ ተጨዋብጠን አለፍን። ሁለተኛ ጊዜ ድጋሚ መጣ። እውነቴን እኮ ነው። እኔ በቃ የቀድሞ እንትን የነበረች ይሄንን አሰምተህ ለሆነ ሰከንድ ሰርጓ ተጠራው። ሁለተኛም ሲመጣ አክቹዋሊ እንደው እንደዚህ አይነት ድፍረት ሰው እንዴት ሊያገኝ ይችላል በሰው ሰርግ ላይ? እኔ ካላበድኩኝ እንዴት እንደዛ ላረግ ይችላል? እንደዛ አረገ። ከዛ በኋላ በሌላ በመስተንግዶ ባለሙያዎች ጽፎ ላከ። ይህን ዘፈን ለ10 ሰከንድ ቢሆን እንደዚህ ካጫወትከው ይሄን ያህል ብር እንደዚህ የሚል አለ። ከዛ በተጨማሪ ግን አንድ ዘፈን ኦፍኮርስ ያው ተወዳጅ ዘፈን የጃኪ ጎዚ ዘፈን ግን መሀል ላይ መልእክቱ ከሰርግ ከባህል ጋር የተጣረሰ ያ ሰውም ፐርሰናል ፊሊንጉን ለመግለጽ ፈልጎ የመረጠው ዘፈን ነበረ።
እሱ ዘፈን እንደውም ላፕቶፕ አዘግቶብኛል። ያው በጣም የቤተሰብ አካል የሚመስል ሰርጉ ላይ በጣም ትልቅ አክቲቪቲ የነበረው ስንገባም ጀምሮ እንደ ኮሚቴ አክት ያደረገ የነበረ ሰው ነው፣ ወጣት ሰው ነው። መጨረሻ ላይ መጥቶ ግን እሱን ዘፈን መረጠ። አይሆንም፣ ተመላለሰ፣ አይሆንም። መጨረሻ ላይ መጥቶ ላፕቶፑን ዘጋ፣ ዘፈኑ ቆመ። ምንድነው የተፈጠረው ተባለ። ችግሩን አስረዳው፣ እሱን አስወጡት፣ እኔ ስራዬን ቀጠልኩኝ። ስለዚህ አንዳንድ ጊዜ ሰዎች በሰው ህይወት በማይደገም ታሪክ ላይ መጥተው የራሳቸውን ነገር ማንጸባረቅ የለባቸው። ይሄ ፐርሰናል ፊሊንግ የሚንጸባረቅበት አይደለም። ሰርግ ዋነኛ ተጣሪዎቹ ሙሽሪትና ሙሽራው ናቸው። ከዛ እናት፣ አባት፣ ወንድም እያለ እንደዛ ነው ብራንቹና እኔ ባይዘው ሙሽሮቹን መርጠውት የማልስማማበት ዘፈን አለ። ሙሽሮቹም አንዳንድ ጊዜ ፐርሰናሊ የሚወዱት ይሆንና ለሰርግ የማይሆን መልእክቱ ላይ ሌላ ነገር ያለው ይሆንና እሱን አስረድተ የማይረዱ ከሆነ የተወሰኑ ሰርጎችን የተወሰኑ መድረኮችን ዘፈን አቁሜ ይህን ቀጣይ ዘፈን ሙሽሪትና ሙሽራው የመረጡት ወይ ሙሽሪት የመረጠች ወይ ሙሽራው የመረጠው ነው ብዬ ኃላፊነቱን ከራሴ አውርጃ አጫውታለሁ። እንደዚህ አይነት በጣም መገደዶች ከመጡ እንደ ዲጄ እንደዛ ማድረግ አለብን። በተቻለ መጠን ግን መጀመሪያ ኢግኖር ማድረግ፣ ማስረዳት፣ ላለማጫወት መሞከር ነው ፕሮፌሽናሊ። እንደ ምርጫው ነው። ሰው እንደዛ ያስባል ብዙ ጊዜ። አሁን አንዳንዴ የሆነ የሰርግ ሲዝኖች ላይ ስራ ሳንሰራ የምናልፍባቸው ቀኖች አሉ። እንዴት እንደዚህ እኛ ካልደወልንልህ እንደዚህ አይነት ሰው ጋር ሄድ ነው እኮ አንተ እንደዚህ ስለምትባል ነው። እንደዛ አይደለም። ሰው እንደሚፈልገው እኔ ቀኔ ፍሪ ከሆነ 50 ሰው የሚገኝበት 100 ሰው የሚገኝበት የድንኳንም ይሁን የትልቅ 5 ስታር ሆቴልም ይሁን እንዳመጣጣቸው እንደ ፓኬጅ እንደሚፈልጉት ኦፍኮርስ እየተወደድክ ስትመጣ ሰው የሚመርጥ ቀድሞ ነው የሚመርጥ። ትልቅ ሆቴሎች ይዝና መጥቶ መጀመሪያ ቡክ ያረጋል። ቡክ ከተደረጉኝ እንደ ዲጄ 2 መድረክ ላይ መስራት አልችልም አንለስ በእኔ ስራ ያሉ ልጆች እነሱን ካላደረጉ። ስለዚህ ሰው እንደሚፈልገው ነው። ከዛ ደግሞ አሁን እንደ ዲጄ ትልልቅ ቦታዎች ላይ ትልልቅ መድረኮች አሉ። ለምሳሌ አንድ መድረክ አሁን አሳይሃለሁ፣ ወዳጅነት የተገጠመ መድረክ፣ በጣም ትልቅ የባንድ መድረክ፣ የኮንሰርት መድረክ ነው። ስክሪን አለው፣ የመድረክ ወጪ፣ የላይት ወጪ፣ የትረስ ወጪ፣ የስክሪን ኪራይ፣ እነዚህ አድ ተደርገው ከዛ ለሙያ የምታስገባው ትንሽ ነው። ከማቴሪያል ፕላስ ሙያ ዋጋው ሰው ከፊልበትና አንድ መድረክ ላይ ወይም የተወሰኑ መድረኮች ላይ የሰራኸውን ይዘው ይሄ አይቀመስም ይላሉ። እንደ ፍላጎታቸው ትልቅ ነገር ከፈለግ ኦፍኮርስ ትልቅ ነገር እኛ ከብዙ ቦታ አምጥተን ስለሆነ የምናደርገው ዋጋው ይጨምራል። መጠነኛ ነገር ከፈለግ እንደዛው፣ ትንሽም ከፈለግ እንዳመጣጥ እናስተናግዳለን። እውነቱን ለመናገር እኔ ሰርግን ጀጅ የማደርገው በወጣበት ወጪ አይደለም። በጣም በሎ በጀት ተደግሶ በጣም ታይም ማኔጅመንቱ በጣም አሪፍ የሆነ ሙሽሮቹ ብዙ ጊዜ ደግሞ ሰርግ የሚደምቀው የሚያምረው ሙሽሮቹ ከሰው ጋር ያላቸው ቀረቤታ፣ ማህበራዊ ቦንዳቸው በጣም አሪፍ ሲሆን፣ ቤተሰብ ጓደኛ የበዛበት፣ በተለይ ቤተሰብና ጓደኛ አንተ ሰርግ ላይ የሚያሳየው ፍቅር፣ ሰርጉ ላይ ያለው ደስታ አንድን ሰርግ በጣም ትልቅ ቆንጆ የማይረሳ እንዲሆን ያደርገዋል። እንደ ዲጄ በጣም ደማቅ የሚሆነው የሚወደዱ ሙሽሮች፣ ሰው የሚወዳቸው ሙሽሮች ከሆኑ ወይ ደግሞ እናት አባታቸውን ቤተሰባቸውን እንደዛ የሚከበሩ ከሆነ ሰርግ ደማቅ የመሆን ፕሮባቢሊቲ አለው። ስለዚህ ያው ታይም ማኔጅመንት በጣም ለመድመቅ፣ ለመዝናናት፣ ለመጨፈር ሰዓት ኦን ታይም መሆን መቻል አለበት። አንዳንድ ጊዜ ሰርግ እኮ አፍተሮል የ4 ሰዓት ፕሮግራም ነው ወይ 3 ሰዓት ፕሮግራም ነው። ለ2 ዓመት ለ1 ዓመት ቀደም ብለህ የምታቅደው አዳራሽ ውስጥ ወይ መናፈሻው የሰርጉ ቦታ ላይ ለ2 ለ3 ሰዓት ፕሮግራም ነች። ስለዚህ ያቺ የ2 የ3 ሰዓት አውትካም በጣም ቤስት እንድትሆን ታይም ማኔጅመንት ያስፈልጋል። ስለዚህ የምትመርጣቸው ቬንደሮች፣ ባለሙያዎች በጣም ጎበዝ፣ ኤክስፒሪየንስድ፣ የታመኑ መሆን አለባቸው። ከዛ ከቤተሰብ ጋር ያለው ነገር ሙሽራም ሆነ ቤተሰብም ሆነ ከቬንደሮች ጋር ያለ ደግሞ አቀራረብ በጣም አሪፍ። አንዳንድ ጊዜ ሰው ስለከፈልኩ ብቻ ብሎ በጣም የሚጫን በጣም ዲስሪስፔክት የሚያደርግ ሰው አለ። አብዛኛው ግን ያከብርሃል፣ ሙያህን ያከብራል። እንደዛ ስትሆን አንተም ተጨንቀ በጣም ደስ ብሎ እንደራስህ ትሰራዋለህና እንደዛ ሲሆን ሰርግ አሪፍ ይሆናል። ስለዚህ በማንነት በታይም ማኔጅመንት ላይ በመረጣ ላይ ይወሰናል የሰርግ ጥሩነት ብዬ አስባለሁ። ዲጄ የሚፈልገውን ጥበብ አውቀህ ከመጣ ዲጄነትን ልትሰራበት ልትኖርበት ትችላለህ። ዲኮርም ምን ይፈልጋል ምን ማሟላት አለብኝ ብለህ ገሌ ስለሰራ ገሌ ሰክሰስፉል ስለሆነ ሳይሆን ሴክተሩ ምን ይፈልጋል ብለህ አጥንተህ አውቀህ ወደኸው ከመጣ ኦፍኮርስ ልትሰራ ትችላለህ። ሁሉም ሰው እንደዛ መጥቶ ስለሆነ ግን እንደተባለው አሁን የዲጄው ላይ ያለው ነገር ምንድነው? በቃ ሰምበዲ ላፕቶፕ አንስቶ ኤቢ ሰክሰስፉል ስለሆነ ወይ ገሌ ሰክሰስፉል ስለሆነ እንደሱ አይደለም። ዲጄ አንደኛ
መውደድ መቻል አለብህ። ሙዚቃ የምትወድ ሰው፣ አርትን የምትወድ ሰው፣ ኪነጥበብ የምትወድ ሰው መሆን መቻል አለብህ። ያ ውህደት በራሱ ሰክሰስፉል እንድትሆን ያደርጋል። ሁለተኛ በቃ የሙዚቃ አቅምህ፣ የሙዚቃ ክምችትህ፣ ሚክሲንግ፣ ቴክኒካል ነገሮችን ኦንላይን ምን ያህል ተምረሃል፣ ከታላላቆች ከሲኒየሮች ቀድሞ ከጀመሩት ምን ያህል ሙያ ሼር አድርገሃል። ዝም ብለህ ብትመጣ እንዳልኩ እንደዚህ ሊሆን ይችላል። ኦፍኮርስ አንዳንድ ጊዜ እኮ ሰርግ ላይ ሄደ አሸኛዋ ትብሎ ተጫውቶ እኮ ሰው አጥፋው ሊለው ይችላል እንጂ እኮ ይጨፍራል። ሰርግ አፍተሮል ከተኬደ ይጨፈራል፣ ግን ሜሞሬብል አይሆንም፣ ግን ራንደም አይሆንም። ከመግቢያ እስከ መጨረሻው ላትጨፍር ትችላለህ እንጂ እኛም እኮ ውጭ ሀገር ለምሳሌ ስቶፖችን ዘፈኖችን መርጠን በፍላሽ ልከን ሙሉ ሰርግ እየተጨፈረበት ሊሆን ይችላል። ግን ያው እሱም በራሱ እውቀት ይፈልጋል። ምን አይነት ሙዚቃ ምን አይነት ቅደም ተከተል የሚለውና ሙያውን ከመውደድ ሙያውን ከማክበር ከሆነ መነሻ ሰክሰስፉል ትሆናለህ። ሁሉንም ዝም ብሎ ገሌ ስለሆነ ብቻ ከሆነ እውነቱን ለመናገር አትቀጥልም። ሙያውን ነው የምታሰድበው፣ ለሙያው ያለው ነገር እንዲቀንስ ነው የምታደርገው። እንደዛ ባይሆን አሁን ለዚህም እንደ እግዚአብሔር ፍቃድ እኔ አሁን እንደ ዲጄ ለምሳሌ ሌሎች ጓደኞቼ ሀው ቱ ቢ ዲጄ የሚለውን በቃ ዲጄ ለመሆን ቤዚክ ኮርሶችን የሚሰጥ ጓደኛ አለ፣ ዲጄ ጆብ። እኔ ደግሞ ሰርጉ ላይ የተሻለ ልምድ ስላለኝ የተሻለ ቆይታ ስላለኝ ኤክስፒሪየንስን ሼር ለማድረግ በቃ የሰርግ ዲጄ እንዴት መሆን ይቻላል የሚል ኮርስ ለመስጠት በቅርብ ጊዜ እንደ እግዚአብሔር ፍቃድ አስቤያለሁ። ያው እሱ ላይ ደግሞ ብዙ ሀሳቦችን ሼር እያደረግን ኢንትረስት ያላቸው ልጆች እናበቃለን የሚል ሀሳብ አለኝ። እንደ እኔ የራሴ የላይፍ መርሄ ያው ለአንድ ሰው እግዚአብሔርን መፍራት ትልቅ ነገር ነው ብዬ አስባለሁ። ያው መጽሐፉም ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ኦፍኮርስ ስለ ጥበብ አይደል እያወራን ያለ ነው። ስለዚህ እግዚአብሔርን ከፈራ ሙያን ትወዳለህ፣ ሙያን ታከብራለህ፣ ለሙያ ስራ የሚሰጡህን ባለሙያዎች ታከብራለህ፣ ለቃልህ ትታመናለህ፣ በጣም ቫልዩ ያለ ሰው ትሆናለህ፣ ጊዜን በአግባቡ ትጠቀማለህ፣ አልባሌ ነገሮችን አስወግደህ በቃ የሚጠቅሙ ነገሮች ላይ ጉዞ ታደርጋለህ። ስለዚህ ለእኔ የጠቀመኝ እሱ ነው። ኦፍኮርስ እንደ ዲጄ ደግሞ አንድ ትልቁ ነገር የፈለገው በጣም ኢንተርናሽናል በጣም ጎበዝ ሁሉንም የቴክኒካል የሚባሉ ነገሮችን ያሟላ ዲጄ ሆኖ ኢቲካል ካልሆነ ስፔሻሊ የሰርግ መድረክ ላይ ስርዓት ያለው ዲጄ ካልሆነ የተወሰኑ መድረኮችን ብቻ ነው ሊሰራ የሚችል፣ ኮንሲስተንሲ አይኖረው። ስለዚህ ለዛ ትልቁ ነገር የትኛው ሙያ ላይ ፈጣሪን ከፈራ ሰው ትፈራለህ፣ ሰው ታከብራለህ፣ ሙያን ትወዳለህ። እንደዛ ኮንክ ስኬታማ ትሆናለህ። እሱ ነው የኔ መልእክት። በእርግጥ ሲጀምር ቻሌንጅ ነበረ። የትኛውም ኢትዮጵያዊ በተለይ ሙዚቃ ውስጥ ሲገባ ዲጄ ውስጥ ሲገባ ቻሌንጅ አለ። በተለይ ደግሞ ትምህርት ላይ በጣም ጎበዝ ሆነ ወደዚህ ሺፍት ስታደርግባቸው ሰክሰስፉል አትሆንም ብለው ስለሚገምቱ እነሱን ቻሌንጆች ግን አልፌ አሁን እዚህ ደርሻለሁ። እስከ መጨረሻው ስላላስቆሙኝ አመሰግናቸዋለሁ። ከዛ ግን ስራ ስትገባ በተለይ እኛ ሀገር የዲጄ ኮርስ ወስደህ አይደለም። እኛ ስንጀምር ኦንላይንም ብዙ አክቲቪቲ የለም። ስለዚህ የታላላቆችን ከአንተ በፊት ቀድሞ የጀመሩ ዲጄዎች የእነሱን ኤክስፒሪየንስ ጠይቀህ ከእነሱ ሲዲ ወስደህ ኮፒ አድርገህ መንገድ እንዲያሳዩ እነሱን ጠይቀህ ነው። ስለዚህ እኔ ምናልባት አሁን ቅድም እንዳልኩት አሁን በህይወት የለም ነፍስ ይማር ዲጄ አቢ ይባላል። በቅርቡ ነው ያረፈው። ለመጀመሪያ ጊዜ ሸፍንልኝ ብሎ ቦታ እኔን አምኖ ሰጥቶኝ ከቤት ወጥቼ ስራ እንድጀምር ያደረገኝ እሱ ነው። ነፍሱን በመንግስቱ ያኑር። እሱ ለእኔ ትልቅ ባለውለታ ነው። ከዛ በኋላ ደግሞ ወደ ክለብ ስትሄድ ያው አንድ አይነት ሙያ ሲኖር ትንሽ አለመግባባቶች ይኖራሉ። ፖዘቲቭሊ መንገዶችን አለማሳየት ይኖራል። ክለብ ጀምሬም የተሻለ ክለብ ሳስብ ዲጄ ሳምዚ አሁን በጣም ጓደኛዬ ነው። እሱ ኤንፒ የሚባል ክለብ ሲሰራ በጣም መክሮኝ ከሆቴል ላውንጅ የነሱ ብራንች እንድጀምር መንገድ አመቻችቶልኝ ከዛ በኋላ የተሻለ ነገር ዲጄ ወሰንም አሲስት አድርጎኛል። ዲጄ ዮናታን አሁን ለንደን ነው ያለው። እሱም ደግሞ ቦሌ ከመጣው በኋላ እሱ የሚሰራበት የተሻለ ክለብ ውስጥ እንድገባ እነሱ ሁሉ ነገሮች ለእነሱ ምናልባት ላይ ያስታውሷቸው ይችላሉ። ለእኔ በጣም ቫሊዩ ያላቸው በመንገዴ ላይ ቫሊዩ ያላቸው ነገሮች ናቸው። ከዛ ደግሞ ኢንስፓየር ያደረጉኝ ሞዴል የሆኑኝ እነ ዲጄ ፒንክ እነ ዲጄ ዳጊ ሬዲዮ ያስጀመረኝ እሱ ነው። ሬዲዮ ከጀመርኩ በኋላ ሰክሰስፉል ነበርኩ። ኤቢ ሚዮክሼ የመድረክ አብነት አዲና ሚዲያ በጣም እንግዲህ ስለጠየቃችሁኝ ስለመጣችሁ ስለ ሙያው እንዳነሳ እንድናገር ስለፈቀዳችሁ በተመልካቾች ስም በጣም አመሰግናለሁ። ሌላ ያው እንደ ዲጄ እኔ አሁን እዚህ እንድደርስ ኦፍኮርስ ሮል ሞዴል የሆኑ ዲጄዎች ቅድም እንዳልኩት መንገድ ያሳዩኝ ዲጄዎች አሉ። ለእነሱ በጣም ትልቅ ቦታ አለኝ። እነሱንም በጣም አመሰግናለሁ። ቤተሰቦቼን በጣም አመሰግናለሁ። እግዚአብሔር ይመስገን። ቤተሰቦቼ ደጋፊዎቼ ናቸው፣ ኮንፊደንሶቼ ናቸው። ስለዚህ ቤተሰብ ሲደግፍ በዙሪያ ያለ ሰው ሙያን ሲያበረታታ ስኬትህ ሩቅ አይሆንም። እነሱ ለእኔ ትልቅ ነገሮቼ ናቸው። እነሱን አመሰግናለሁ።
ከሁሉም በላይ ግን ፈጣሪ በጣም እናመሰግናለን። ስሜ ናትናኤል አየለወርቅ ይባላል። በመድረክ ስሜ ዲጄ ናታ እባላለሁ። ስሜ አቤል ኃይሌ ይባላል። ዲጄ ስሜ ደግሞ ዲጄ አቤል። አንድ ጊዜ ምሳ ሰርግ ሰርተን ብዙ ጊዜ ምሳና እራት የሚባሉ ሰርግ ፕሮግራሞች አሉ። ምሳ ሰርተን ወደ እራት ስንሄድ የምንመዘግብበት ኖት አለ። የሙሽሮች የቤተሰብ ስም፣ የሚዜዎች ስም የምንመዘግብበት ወረቀት አለ እና የምሳውን ፕሮግራም የሰራንበትን ወረቀት ይዤ የራቱ ላይ እየጠራው ነበርና የቤተ ዘመድ ቤተሰብ ተሰብስቦ ስም ብጠራ እልል የሚል የለም፣ ሆይ ሆይ የሚል የለም። እንግዲህ በዛ መሀል አንድ ሰው መጥቶ እንድናስተካክል ነግሮኝ አስተካክያለሁ። እንግዲህ ከኤቢ ጋር ትንሽ ቆየት ያለ ጊዜ ነው ያለን፣ ከ6 ከ7 ዓመት አካባቢ ይሆናል። እንግዲህ የተገናኘ ነው በዚሁ ስራ አጋጣሚ ነው። እኔ በምሰራበት ቦታ ላይ እሱ ታዳሚ ሆኖ ተገኝቶ ነው የተገናኘ ነው። ከዛ በኋላ እንግዲህ ወደዚህ ስራ እንግዲህ እሱም በእሱ የምገዛ በደንብ ጀማሪ በነበርኩበት ሰዓት ስለተዋወቅን በደንብ እያገዘ መጥቶ እዚህ ደረጃ ደርሰናል። ረጅም ጊዜ አብረን ስለቆየን እንደ ፋሚሊ ነው እንትናችን ግንኙነታችን። እንደውም ያው ሰርጉም ላይም ይዜ ነበርኩኝ እንደ እድል እና ያው ያን ያህል ነው እና በባህሪው ስራ ላይም ከስራም ውጭ ተመሳሳይ ነው። ፈን አድርገን ነው የምንውለው። ኤቢ ከስራ ባለፈ ነው፣ በደንብ ትሁት ነው። ሲያስተምረን ሙያውን ብቻ ሳይሆን ላይፍ ላይ ምን አይነት ሰዎች መሆን እንዳለብን፣ ማንነታችን ላይም ምን አይነት ስብዕና ሊኖረን እንደሚገባ እያስተማረ ነው የሚያሳድገን። እንግዲህ በደንብ አሪፍ የሚባል ሰው ብዙ ሰዎች ይመሰክሩታል ብዬ አስባለሁ። ይሄንንም እንግዲህ ለእኔ ከስራ በዘለለ ጥሩ ወዳጅነት፣ ወንድምነት፣ አብሮነት ያለን ሰው ነው። ኤቢም እዚህ ስላደረሰን ይህንን ሙያ አስተምሮ ለዚህ ስላበቃኝ በጣም አመሰግነዋለሁ።